የአገር ባልደራስ ለኮር ዳዊት ይርሳኝ ረሳሳኝ ሰው ረስቻለሁ የኔ ኮር ዳዊቴ ሳልል ቀርቻለሁ። እንዴት ይዘነጋል የዚያ ጀግና ውለታ ለሀገር የቆመው ሳይደክም ጠዋት ማታ ናናናና ሀገር ሀገር ይላል ያ የቁርጥ ቀን ሰው ድምፁ ይናፈቃል። ይህ ሀገር ብርቁ ነው እኔም ሀገር አለኝ የምትመስል እንቁ እያለ የሚገጥምልኝ የክብር አምባሳደር የሀገር አለኝታ በሚዲያ አደባባይ የማይሰማው እረፍትና ፎይታ ስለው ሉዓላዊነት ስለ እናት ኢትዮጵያ ድምፁን ከፍ አድርጎ ላደረገው መቶኛ እንደ ቁራ ቢጮህ ቢማተን ቢጣራ ሀገር ሆኖበት ነው ሌት ከቀን ሲሰራ ሕይወት ለሚገብረው ለዚያ መከላከያ የቁርጥ ቀን ጋሻ የሀገር መከታ የማይረሳውን ኮር ዳዊትን መርሳት አረ እንዴት ይቻላል ውለታውን መካድ። በሚዲያው ዓለም በታማኝነት የቆመ ስለ እናት ሀገሩ ፍቅሯ የገደመ ክብር ለሚገባው እንስጠው ምስጋና ኮር ዳዊት ይኑርልን የሀገር ፋና የአገር ባልደራስ ለኮር ዳዊት ይርሳኝ ረሳሳኝ ሰው ረስቻለሁ የኔ ኮር ዳዊቴ ሳልል ቀርቻለሁ። እንዴት ይዘነጋል የዚያ ጀግና ውለታ ለሀገር የቆመው ሳይደክም ጠዋት ማታ ናናናናና ሀገር ሀገር ይላል ያ የቁርጥ ቀን ሰው ድምፁ ይናፈቃል። ይህ ሀገር ብርቁ ነው እኔም ሀገር አለኝ የምትመስል እንቁ እያለ የሚገጥምልኝ እያለ የክብር አምባሳደር እያለ የሀገር አለኝታ በሚዲያ አደባባይ የማይሰማው እረፍትና ፎይታ ስለ ሉዓላዊነት ስለ እናት ኢትዮጵያ ድምፁን ከፍ አድርጎ ላደረገው መቶኛ እንደ ቁራ ቢጮህ ቢማታ
የብርሃን ትርጓሜው ጨለማን ገፋፊ፣ እውነትን አጋላጭ፣ ሐሰትን ነቃፊ፣ በኮር ዳዊት የሚመራ ስለ እውነት የሚያወራ የሚዲያ ምሳሌ ጎህ አለ ሁሌ። ለሀገር ሰላም፣ ለህዝቦች ፍቅር ማዕበል መረጃን ይሰራል ሳይለው ቅር። ጽናትና ትዕግስትን፣ ድካምና ውጤትን አሳይቶናል፣ ይቻላልን ጽፎልናል። ይታየኛል ጎህ ሲቀድ ሲያልፍ ጨለማው፣ የማለዳው ብርሃን ቀኑን ሲወርሰው። አሻግር ያለው አሁን ካለንበት ተስፋን ስንይዘው፣ ሲሆነን ህይወት በአጭር ጊዜ ተመስርቶ የታየ እንዳደይ ፈክቶ፣ ፈተና ችግርን አልፎ ጎህ መጣላችሁ ሀሳቡን አግዝፎ። ኮር ዳዊት ጌታሁን በ2015 ዓ.ም ጎህ ቴሌቪዥንን ሲያቋቁሙ በአዲስ አበባ በመሃል ካሳንቺስ በዘመናዊ መሳሪያዎችና ብቃት ባላቸው የሰው ኃይል ድምጻቸው ለማይሰማ ኢትዮጵያውያን ድምጽ በመሆን አስከፊውን የትህነግ መራሽ ስርዓት በጽናት በመታገል ለበርካታ ኢትዮጵያውያን በደጀንነት አሳልፈው ለነጻነትና ለፍትህ ለእኩልነት መስዋዕትነትን ከፍለዋል። አጎ ቴሌቪዥን እንግዲህ ያቋቋምኩት እንደነገርኩሽ ከትኩስ መረጃ ዋር ትኩስ መረጃ በጣም ለረጅም ጊዜ በስትራይክ ያደርጉት ነበር። ፒቲሽን ያሰባሰባሉ፣ ዩቲዩብ ይዘጋዋል፣ አሁንም ይከፈታል፣ አሁንም ይዘጋዋል። መጨረሻ ላይ ሞኔታይዜሽኑን ከለከሉትና አየሩን ብቻ ፈቀዱልኝ። ከዛ በኋላ እንደገና አየሩንም ዘጉት። ከዛ አቢሲኒያ የሚል ሚዲያ ከፈትኩ። አቢሲኒያ ሚዲያ እንደዚሁ ዘጉት። አሁን ማዕበል አሁን ነው የመጣው። ከዛ በኋላ እስከ መቼ ድረስ ነው? አሁን ልህም አለ የሚያዘጉትንም አውቃለሁ፣ ፒቲሽኑን የሚያሰባስቡትንም አውቃለሁና ለወደ ቴሌቪዥን አልወጣም ብዬ ወደዚህ መጣሁ። ወደ ሚዲያ ስወጣ ከባድ ነበር። ላቀች ህንጻ ነበር የተከራየሁት። ፍቃድ ማውጣቱ ቀላል አልነበረም። ፕሮግራም ብሮድካስት ላይሰንስ ማውጣቱ የምከፍለው በዶላር ነው ቢከፈለው አየር ሰዓቱ የሚከፈለው ቴሌቪዥን ቻናል ብትወስዱ ዶላሩን ለማግኘት በጣም ከባድ ነው። ከካናዳ ሆኜ ኦርጋናይዝ ዳረግ ነበር፣ አልቻልኩኝም። ዳይሬክት ክፍያ በዚህ በኩል ይፈልጉ ነበር። እዚህ ደግሞ ባንክ ውጭ ምንዛሪ ደግሞ ዶላር ከባድ ነው ማግኘት። በጣም ቻሌንጅ ነበር የነበረውና ከዛም ያው ከላቀች ሲኒማ ወጣው። አንደኛ ቢቢሲ ክራውን ማፎርድ አላደረገውም። ከ180 ምናምን ሺህ ብር በላይ የከፈልሽ በዚህ ላይ 20 ምናምን ሰራተኛ ነው ያለው። የኔ ገቢ የታወቀ ነው። እንደ ጎህ እንደ ሀገር መስራት ካልሆነ በስተቀር እንደ ቴሌቪዥን ጣቢያ የሚያገባው ኢንካም የለውም እና በዚህ ውስጥ ማለፍ ከባድ ነበር ለኔ። መጨረሻ ላይ ያው ቤት እንዲሰጠኝ ጠይቄ ያው ይሄን አሁን ያለሁበትን ተቋም ሰጡኝ። ይሄ ተቋም ደግሞ እንደዚህ እንደምታዩት አልነበርም። 7 ዓመት ዘግቶ የበሰበሰ ነበረ። እምቢ ካልኩኝ ግን እሱ ቤት እየሰጠነው ይልቀናል የሚል ነገር እንደሚመጣ ስላወቅኩኝ በህልህ ተቀበልኩት። ግን ትልቅ የህይወት ዋጋ አስከፈለኝ። ትልቅ የህይወት ዋጋ ያስከፈለኝ ቻሌንጅ ቢኖር የዚህ ተቋም ቻሌንጅ ነው። 3 ወር ከካናዳ መጥቼ እዚህ ያደርኩ የሰራሁት ይሄን ቤት አይገባኝም ነበር ለኔ ይሄ አይገባ። አሁን ሰው ሁሉም የሚያዝነው በዚህ ነው። እዚህ መንደር ገብተ እንዲወደቀ ቤት ውስጥ እንዴት ይሻልክ ነው የሚለው። አልገባውም ሰው እንዴት እሺ እንዳልኩ። እሺ ባለል ደግሞ እየሰጠነው የናቀ በሚል ላጣው ምችል ነበር እንጂ ተገብቶኝ የሚገባ ሆኖ አልነበረም። ለከፈለው ዋጋ ይሄ አይገባው ነበር። ዞሮ ግን ከ4-5 ሚሊዮን ብር በላይ አውጥቼ ሰው አሁን መንግስት ተከፋይ ይላል፣ የመንግስት ተቀጣሪ ይላል። እኔ የልጆችን የውሰት ገንዘብ አምጥቼ ነው እዚህ ሰራሁት። በጣም የሚወዱኝ ማከብራቸው የሚያከብሩኝ ኢትዮጵያኖች ናቸው ይረዱ ተቋማቶች። እኔ እንደ አርቲፊሻል ኢንተለጀንስ እንደ መከላከያ እንደ ከንቲባ ሲሚንቶ ይሰጡኝ ነበር፣ የወዳደቀ ብረት ይሰጡኝ ነበር እና ብዙ ነገሮችን አንኳኩቼ የሰራሁት ተቋም ነው እና ሰው እንደሚያወራው አይደለምና ጎህ በህይወቴ ውስጥ የተፈታተነኝ ብዙም ውስጥ የከተተኝ ተቋም ጎህ ነው እና አሁን ዛሬ ግን እግዚአብሔር የተመሰገነው እንዴ ትልቅ ተቋም አለን። ትልቅ አልፎ ሰው እንደዚህ በማያው ደረጃ ላይ እንግዲህ ያው ተቋም ይዘናል። ኮር ዳዊት በዚህ ብቻ አላበቃም። ሀገር በመረጃ ጦት እንዳይዋተት ከዚህም አልፎ እንዳይጓተት ድምጽ ለሌላቸው ድምጽ ለመሆን የሚለውን መርህ ተመርኩዞ ለሀገሩ ጠበቃ ለህዝቡ ደግሞ ድምጽ በመሆን በማዕበል መረጃ፣ በአቢሲኒያ ዩቲዩብ፣ በትኩስ መረጃ፣ በይቻላል መጽሐፍ እንዲሁም በጎህ ቴሌቪዥን ሀሳቡን እውቀቱን ገንዘቡን ሳይነፍግ ለሀገሩና ለወገኑ ቀን ከሌት ይለፋል። ብዙ ስራዎችንም ለሀገር አበርክቷል። ለምሳሌ ጥቂቶቹን ብናነሳ ቤተሰብ የሌላቸውንና ቀደም ሲል የጀግኖች ህጻናት
አምባ ተቃዋሚ ያፈረሰውን ስርዓት ቁጭት ያደረበት ኮር ዳዊት ጌታሁን ትኩረት ሰጥቶ በማንቀሳቀስ ለሚመለከተው የመንግስት አካል ጥያቄውን በማቅረብ ተቀባይነት በማግኘት ይሆናሉ የተባሉ ኮሚቴዎችን በማዋቀር አንባው ወደ ነበረበት እንዲመለስ አድርጓል። እነሱ ሁሉ ከትግል ውስጥ አንዱ ፓርቶች ናቸው። ለምሳሌ ወያኔ 83 እንደገባ መጀመሪያ ያፈረሰው ምንድነው? ጀግኖች አምባና ህፃናት አምባ የሚባሉ ተቋማቶች ነበሩ። የሰራዊት ልጆች ሞቱባቸው የሚያልቁበት። ከዛ በኋላ ኮሚቴ አዋቀርኩ። የምፈልጋቸውን ሰዎች እናንተ በዚህ ሆናችሁ አምባውን ለመረከብ ወልሞስ በዚህ በኩል ያሉን ጨርሰናል። ስለዚህ ኮሚቴዎችን አዋቀርኳቸው። ኮሚቴዎቹ ፎርም አደረጉ። ከውጭ ያለውም ዲያስፖራ ደግሞ ለአምባው አስፈላጊውን ድጋፍ እንዲያደርግ ባንክ አካውንት አስከፍተን ህዝቡ እየረዳ አምባው የነበሩ ኮሚቴዎቹን ይዞ አላጌ እንተረከቡ ማለት ነው። እና እንግዲህ የመጀመሪያው ምዕራፍ አንድ ህፃናት አምባ ተመላሽ እንዲሆን አስደረግን። በሀገራችን ጦርነት ወቅት ሰላሟን ለማስጠበቅ ለኢትዮጵያ መከላከያ ሰራዊት ኮር ዳዊት ከውጭ በመሆን አንድ ዲያስፖራ ለአንድ መከላከያ ልጅ እርስ በእርስ የመረዳዳት ሰንሰለቱን ፈጥሯል። በጥቅምት 24 ጦርነት ጊዜ ሰራዊቱ በሚገባበት ጊዜ ለኢትዮጵያ ህዝብ ጥሪ አድርገን ያስተላለፍነው መከላከያ ሰራዊቱ ገንዘብ ያስፈልገዋል ብለን በጠቅላይ ሚኒስትሩ አካውንት አስከፍተን እያንዳንዱ ኢትዮጵያዊ ካለም ላይ ለሰራዊቱ ይረዳ ነበር። በአካውንት ከፍቶ ቀጥታ በጣም ብዙ ነው። እንደ ወዲት አልሰራውም፣ ያው የመንግስት ጉዳይ ስለሆነ ይሄን ሰርተናል። የኢትዮጵያ ህዝብ ደግ ህዝብ ነው። በግንባር ላይ ወላጆቻቸው ሞቱባቸው የሰራዊት ልጆች አንድ ዲያስፖራ ለአንድ ሰራዊት በሚል ጥሪ አቅርበን ጠቅላላ ዲያስፖራዎች አላሰፈሩኝም። የወታደር ልጅ ይዘው ያስተምራሉ፣ ያሳድጋሉ። አሜሪካን ይወስዷቸው አሉ። ካናዳ ልጆቻቸውን ከነሚስቶቻቸው ከነሟች ባሏቸው የሚወስዱ አሉ። ብዙ ሰዎች የሰራዊት ቤተሰቦች እንዲረከቡ ትልቁ ስራ ሰርተናል። ውጤታማም ስራ ነው የሰራነውና በጦርነቱ ወቅት ጉዳት ለደረሰባቸው አካባቢዎች ለአብነትም በአፋር ክልል ለሚገኙ ወገኖች ለመርዳት ከካናዳ ከሚኖሩ ዲያስፖራ የበጎ አድራጎት ጋር በማስተባበር የአንድ ሆስፒታል ሙሉ ግብአት አበርክቷል። ህወሓት ታስታውሽ ከሆነ መጀመሪያ ጥቃት ሲያደርግ በአፋር በኩል ላይ ገብቶ የሆስፒታል እና ጤና ጣቢያዎችንና መሰረተ ልማቶችን ነበር የሚያወድም የነበረውና እንዲሁ አስተባብረን በኮንቴነር ነው የሙሉ የሆስፒታል አፋር ላይ አምጥተን ያሳረፍነው። እሱን ለማስተባበር ራሱ ቀላል አልነበረም። ህዝቡም ደግሞ ቀላል ድጋፍ አልነበረውም በዚህ ሲተባበረኝና እኔ በአጋጣሚ ሆኖ እግዚአብሔር ያክብራቸው። አሁንም በእውነት በጣም ነው የማመሰግነው። ጠርቼውም ቢሚለኝ ህዝብ የለም፣ እንዲያርጉልኝ ስል ካጠገቤ የሚርቅ ህዝብ የለምና በተለይ በዲያስፖራው በኩል ትውልደ ኢትዮጵያው በኩል ከጎኔ በመሆን ያደረገልኝ ነገር በቃላት ልገልጸው አልችልም። ኢትዮጵያ ካደጉት ሀገር ተርታ እንድትሰለፍ ካላቸው ምኞት አንጻር ታላቁን የኢትዮጵያ ህዳሴ ግድብ 6000 ሰራተኞች አዲስ ዓመትን በደስታ እንዲያሳልፉ በርካታ ሰንጋዎችን በመግዛት ከ7000 በላይ የይቻላልን መጽሐፍ በመስጠት የኪነ ጥበብ ባለሙያዎችን በመያዝ አባይ ድረስ በመሄድ አዲስ ዓመትን በደስታ እንዲያሳልፉ ትልቅ አስተዋጽኦ አበርክቷል። የአባይ ምንድነው? ከህዳሴ ግድብ ያሉ ሰዎች በጣም የፕሮግራም ተከታታዮች ናቸው። በጣም ብዙ ትኩስ መረጃን ሚዲያ ምናልባት እንግዲህ ካልደረስሽበት ይሆናል። ትኩስ መረጃ ወደ 1 ሚሊዮን ሰብስክራይበር የነበረው ትልቅ ቻናል ነው እና በዛን ጊዜ በተለይ በጣም የሚደመጥ ሚዲያ ከተባለ ትኩስ መረጃ ነው እና በአብዛኛው የህዳሴ ግድብ ሰራተኞች በሙሉ የፕሮግራሙ ተከታታዮች ናቸው እና በአንድ ወቅት ላይ የደውለው ሰው ሊመጣል፣ ፎቶ ይነሳል፣ አጠገባችን ይሄዳል። እኛ ሰዓት ውስጥ እኛም እኮ እንደ ወታደር ነው ኮርዳይት በእኛ ላይ ያሰራ ምናምን ይሉኛል እየደወሉ። እውነትም ሳስበው እነዚህ ሰዎች ወታደሮች ናቸው። ማን ያስታውሳቸው? ለምንድን ነው አዲስ ዓመትን ማን ያስታውሳቸው በሚል ከነሱ ጋር ፕሮግራም ሰራው። እኔ ካናዳ ነኝ ያለሁት ይሰራና በሉ እንግዲህ ህዳሴ ግድብ ያሉትን ጀግኖቻችሁ ወታደሮቻችንን አዲስ ዓመት እናስደስታቸዋለን፣ አብራቸውና እናከብራለን። ካናዳ ነኝ ያቀናበርኩት። እዚህ ኮሚቴዎች አረኩኝ። ባንድ እዚህ አዘጋጀን፣ ሙዚቀኞች አዘጋጀን። እዛ አካውንት እንዲከፈት አደረግን። ህዳሴ ግድቡ በራሱ ከዶክተር አራያ ተናግረን እና ዶክተር አብርሃም ነበር። እነሱ አካውንት ተከፈቱ። ህዝቡ ያለውን የሚችል አቅም የፈቀደውን ሁሉ አደረገ። እንደውም በዚህ ጉዳይ ላይ የአቢሲኒያ ትራንስፖርት
ካፕቴን ሰለሞን መሰለኝ እሳቸውን በጣም ላመሰግናቸው እፈልጋለሁ። የግል አይሮፕላን የፈቀዱላቸው ዴሌጋቶች ብዙ ዴሌጋቶች ናቸው ከዚህ ይሉት ለነሱ ተደርጎ ወደ 80 ምናምን ሰንጋ ታርዶ እንደውም ብዙ ገንዘብ ራሱ የገባው ገንዘብ አይሸፍኑም እስከማለት እኛው እኔ ስለማልነካካ ሂሳብ ጋር እኔ አየር ላይ ስራውን ነው የምሰራው በሚል ትልቅ ዝግጅት ተዘጋጅቶ 2 ግለሰቦች ብቻ በግድቡ ላይ ለሚሰሩ ሰራተኞች 3000 መጽሐፍ በነፃ እንዲታደላቸው 6000 መጽሐፍ ለሰራተኞች ይቻላል ቁጥር 1 መጽሐፍ ታድሎ በባንድ ከፍተኛ የሆነ በዓል አዲስ ዓመትን አሳልፈው ለአንድ ቀን የሄዱት ባንዶች 3 ቀን ሙሉ እነሱም አንለቅም አሏቸው። እነዚህም ደግሞ ተስማምተው 3 ቀን የህዳሴ ግድብ ሰራተኞችን አርበኞችን አዝናንቷቸው መጥተዋል። ይሄ በህይወት ውስጥ በጣም በህዳሴ ግድቡ ላይ ያስቀመጥኩት ትልቅ ታሪክ ስለሆነ ይወራል እሱ። ለሀገራቸው ባላቸው ትልቅ ፍቅር የሚታወቁ ኮር ዳዊት ጌታሁን ከወራት በፊት ለመከላከያ ቅርስና ጥበቃ 2 ትላልቅ ቅርሶችን አበርክተዋል። እነርሱም የመከላከያ ሚኒስተር የነበሩትን የፊት አውራሪ ሀብተ ጊዮርጊስ የመከላከያ የክብር ልብስ ሲሆን ሁለተኛው ቅርስ ደግሞ ጣሊያን ከኢትዮጵያ ጋር በምትዋጋበት ወቅት ይጠቀሙበት የነበረው ካሜራ ነው። ታዲያ በትንሹ የታመነ በብዙዎች ይሸለማል ነውና ለዚህ ትላልቅ ቅርሶች ኮር ዳዊት ጌታሁን ለመከላከያ የቅርስና ጥበቃ ለማስረከብ መረጡ ለተመረጠ ሆኖ በመገኘት ኮር ዳዊት ተመረጠ። በዚህ መልካም ተግባራቸው በካናዳ የኢትዮጵያ ቅርስ አሰባሳቢ ሆነው ተሸለሙ። እንግዲህ የኢትዮጵያ ታሪክና ቅርሶች በሙሉ ያው እንደሚታወቀው ውጭ ናቸው ያሉት፣ እዚህ የለም። ይሸጣል በሙሉ ወጥቶ አልቋል። አሁን እየተመለሰ ነው ያለው። ወይዘሮ ተስፋነሽ በዚህ አጋጣሚ ላይ የሀብተ ጊዮርጊስ ንግዴን ታሪካዊ የማዕረግ ልብስ ይዘው ረጅም ጊዜ የተቀመጡት ረጅም ጊዜ ሲቀመጡ ግን በገንዘብ ከ200 ሚሊዮን በላይ ገንዘብ ሰጥቷቸዋል ለመሸጥ። ምክንያቱም ልብሳቸው ዳይመንድ ነው፣ እንቁ ነው፣ የከበረ እንትን ነው። እንትናቸውም በአንበሳ ጎፈሬ የተጠለቀለቀ እንትን ነው። ገብቶሻል? ውድ ነው። ያ ኢትዮጵያ የመጀመሪያ ሀገር መከላከያ ሚኒስቴር ልብስ ነው። ሚኒስቴሩ ግን በስጋት ውስጥ ናቸው። ለማን ይስጡት? ለረጅም ዓመታት ሲያንቁ ወዲያ ወዲህ ሲያረጉት ነው የቀረቡት። እኔን ግን በሚዲያ ይከታተሉኛል። ስለሚከታተሉኝ ፈልገውኝ ተገናኝተን እንዲህ ሲሉኝ ይሄንንማ የግድ ለሀገር ታሪክ እናስቀምጣለን። እቤታቸው ሄደን ኢንተርቪው አድርገናቸው ቀጥታ መልእክት አስተላለፍኩ ለጠቅላይ ሚኒስትር ዶክተር አብይ፣ ለክብርት ከንቲባ አዳነች አቤቤ፣ ለፊልድ ማርሻል ብርሃኑ ጁላ ይሄን የሀገር ታሪክ እንድትረከቡን ስንል በአክብሮት እንጠይቃለን ብዬ ላይፍ ሰራሁበት። ከዛ በኋላ እኔም ለኔ ትልቅ ፕራውድ ነበር ያንን ታሪካዊ ዕቃ መመለስ። ከዚህም ጋር አኳያ አክሷከው አንድ ካናዳ ያሉ ሴትዮ የጣሊያን ካሜራ አንቲክ ነው፣ ቢሸጥ ብዙ ገንዘብ የሚያወጣ ካሜራ ነው፣ እሱንም ለሙዚየም አስረክብልኝ ብሎ ባደራ ሰጡኝ። ሁለቱንም ይዤ ቦክስ አሰርቼ እዚህ ተቋም ውስጥ ፕሮግራሙን መርተን እሳቸውም ያ ሀያቴ ታሪክ ዝም ብለው ያወጣል ብለው ሰንጋርደው ማርሽ ባንድ አምጥተው በራሳቸው ሀብተ ጊዮርጊስ ንግድ ቤት ውስጥ ትልቅ የደመቀ ፕሮግራም ተደርጎ እኛም አጅበን እንደገና ደግሞ መከላከያ ሄደን ፌደራል ፖሊስ ማርሽ ባንድ ሙሉ ባንድ መጥቶ ታጅበን መከላከያ የሀብተ ጊዮርጊስ ንግዴን ታሪካዊ ንብረት አስረክበናል። ይሄ ደግሞ ሌላ ታሪካዊ ስራ ሰራው ብዬ ከምሎ ከሚያረካኝ ነገር ይሄ ነው እና በዚህ አጋጣሚ ላይ ወይዘሮ ተስፋነሽን በጣም ማመስገን እፈልጋለሁ። ስላመኑኝ ነው ማመሰግናቸው። አምነው ይሄ በኔ ስም ለሀገር መከላከያ እንዲቀርብ ስላደረጉልኝ ለሳቸው ትልቅ ክብር ምስጋና አለኝ። መከላከያም አክብሮኝ ሜጀር ጥሩዬ አክብሮኝ መጥተው
በደመቀ ባል አድርገው ይሄንን ስላደረጉልኝ እሳቸውን አመሰግናለሁ። በተለይ የፖሊስ ማርሽ ባንድ ኮሚሽነር ደመላሽ አውቶማቲካሊ ነው ማርሽ ባንድ እንዲፈቀድልኝ ብሎ ያዘልኝ እና እሱንም ሳላመሰግን አላልፍም። እና ብዙ ሰዎች አሉ ውስጥ የሚነኩ ሰዎች አሉ ያልተጠሩ እስከ ምግብ ዝግጅት ድረስ የነበሩና ይሄ አንድ ታሪካዊ ነገር ስለሆነ እሱንም ባሻራ ውስጥ የሚቀመጠው ልጅ ፈልጌ ነው። ኮርዳዊት በወታደር ላይ የተሳሳተ አመለካከት የሚቀየር በአይነቱም ሆነ በይዘቱ ለየት ያለ ወታደራዊ ቻሌንጅ በማዘጋጀት በወጣቶች ላይ የሀገር ፍቅር እንዲጎለብት ትልቅ መነሳሳትን በመፍጠር ውትድርና ማንም እንደፈለገ የሚናገርበትና ማንም እንደልቡ የሚሳለቅበት ሳይሆን ውትድርና ራስን ሆኖ የሚወጣበት አቋም መሆኑን ለወጣቱና ለማህበረሰቡ አሳይተዋል። እንግዲህ ስራዎች ሁሉ ትልቁ ቻሌንጅ የውትድርና ቻሌንጅ ነው። የውትድርና ቻሌንጅ አንደኛ ማህበረሰቡ ለውትድርና ያለው ግንዛቤ በጣም ትንሽ ነው። ውትድርና በጣም ከባድ ነው። ውትድርና ሳይንስ ነው። ውትድርና ሰው የሚፈተንበት ነው። የሰው ልጅ ማንነት የሚረጋገጥበት ነው እና ይህን ውትድርና ቻሌንጅ ስሰራው ከባድ ነበር። ሀሳቡን ግን ገና ሳቀርብ እዚህ ላይ ትልቅ ምስጋና ማቅረብ እንፈልገው ለፊልድ ማርሻል ብርሃኑ ነው። ለመከላከያ ሚኒስትሩ ፊልድ ማርሻል ብርሃኑ ትልቅ እውቅና ትልቅ ምስጋና ማቅረብ ፈልጋለሁ። ገና ሀሳቡን ሳቀርብ እንዴት አሰብከው ነው ያለው። እስኪ ህዝብዬው የውትድርና ከባድነት እናስተምረው እናሳየው። አውቶማቲካሊ ነው የፈቀዱልኝ። ከዛ በኋላ በተዋረድ ያገኟቸው መኮንኖች በሙሉ በሐሳቤ በጣም መገረም ጀመሩ። ቀላል አይደለም። አንድ ቤት ልጅ አንስተሽ ወታደራዊ ካምፕ ገብቶ 1 ወር መሰልጠን ቀላል አይደለም፣ ከባድ ነው እና አይሞከርም። 4 ሰዓት ላይ አልጋውን አንጥፎ የማይነሳ ልጅ ካምፕ ገዝተሹ 11 ሰዓት ተነስቶ ትሬን አይቻልም፣ አይሞከርም። እና እኔ ግን ሞከርኩት። በጣም ብዙ ህዝብ የተመዘገበው ሽልማትም ነበረው፣ ዳጎስ ያለ ሽልማት አለው ብለናልና መጨረሻ ላይ ያው ሆለታ ካምፕ እንደተገባ ከአዲስ አበባ የመጡ ልጆች አሉ፣ ከክፍለ ሀገር የመጡ ልጆች አሉ። ብዙ ናቸው ያሉት የመጡት። እኛ ቀጥታ እዚህ አቀባበል አድርገን ሽኝት አድርገን ወደ ሆለታ ካምፕ ድረስ ወስደን ሸኘናቸው፣ አስረከብናቸው። ወደ 40 ምናምን ልጆች መስሉኛል አስረከብናቸው። ሆለታ ካምፕ ተቀበለን። ከዛ በኋላ ከነሱ ጋር አስረክበን የኛ ካሜራማኖች እዛ ነበር የሚያድሩት። ዴሊ ላይቭ ነው የሚተላለፈው እያንዳንዷ ከመነሳታቸው እስከ ትሬኒንጉ ድረስ እና እዛ ውስጥ በገቡ በ3 ቀን ሳይቆዩ ወጡ ልጆች ነበሩ። አቃተን ብለው በ3 ቀን በሳምንት ይወጡ ነበሩ። በ15 ቀን ይወጡ ነበሩ። እግሬ ላጠኝ የሚሉ ነበሩ። አመመኝ አልቻልንም የሚሉ ነበሩና ሲንጠባጠቡ ከ40 ምናምኑ መጨረሻ ላይ 7 ሰዎች ናቸው የወጡት ጨርሰው። 7ቱን አወራዱ ግን የሚወጡትን ሰዎች ግን እያመሰገኑ ነው ሰርቲፊኬት እየሰጠን ግን እነዛም ደግሞ እያመሰገኑ ነው። በተለይ ወላጆቻቸው ከብዙ ወላጆች ብዙ ምስጋና ያገኙት ነው። ልጄ ጠንክሮልኝ መጣ፣ ልጄ ጎበዝ ሆነ፣ አሁን ልጄ ተነስቶ ጠዋት መስራት ጀመረ፣ መተኛት አቆመ የሚሉ ብዙ ወላጆች ምስጋና አግኝቻለሁ። በዛው ደግሞ የሰለጠኑ በዛው ውትድርና ውስጥ የገቡ ደግሞ አሉ እዛው እና ይሄ ከባድ የውትድርና ቻሌንጅ ነው ያደረኩት። በዚህ አጋጣሚ ሆለታን በጣም አመሰግናቸዋለሁ። እኔም በየጊዜው ሄድ ነበር፣ ልጆቹን አያቸዋለሁ፣ የሚበሉትን አያለሁ፣ የሚሰጡት ትርጉም አያለሁ፣ ኢንተርቪው ማድረጋለሁ፣ ከአዛዦቹም ጋር እነጋገራለሁ። መጨረሻም ላይ እንግዲህ በክብር መኮንኖች ክበብን በዚህ አጋጣሚ ማመስገን እፈልጋለሁ። መኮንኖች ክበብ አዳራሽ ፈቅዶልን የምግብ ዝግጅት ተደርጎልን እነዛን ሰዎች ሰብስበን በፖሊስ ማርሽ ባንድ አሳጅበናቸው ትልቅ ባል አዘጋጅተን ውትድርናን እንዴት አይነት ትልቅ ሙያ እንደሆነ ለትውልድ ያስተማርንበት ትልቅ ፕሮግራም ሰርቻለሁ። ይሄ በህይወት ውስጥ ከሰራኋቸው ከምኮራባቸው ስራዎች ውስጥ አንዱ ነው። በኢትዮጵያ ሀገራቸው ለመጀመሪያ ጊዜ የሰላምና እርቅ ማዕድ ፕሮግራም በማዘጋጀት የተለያዩ የማህበረሰብ ክፍሎችን በሰላምና እርቅ ጉዳይ በማወያየት ትልቅ ሚና ተጫውተዋል። ሌላ ሁለተኛው የዚህ የእርቅ ማዕድ አዳራሽ ፈጥረን የሰጠነው ነው። እሱ ደግሞ ሁለተኛው ትልቅ መንደሳት ያለበት ነው። ማህበረሰቡ ቁጭ ብሎ ይወያይ ነው።
እስኪ መንግስት የሚተችካበት ነገር ካለ ማስተካከል ያለበት ነገር ካለ መንግስት ያስተካክል። የምንጠይቀው ካለም የምናገር በመጣላት ሳይሆን በውይይት በነፃ መድረክ ተብሎ ምንም ኢዲት የሌለው ፕሮግራም ነው። የእርቅና ማዕድ ፕሮግራም ኢዲት የለውም፣ ተቆራርጦ አይሰራም። ላይቭ ለማህበረሰቡ አዳራሹ እስከ 60 ሰው ይዛል፣ እስከ 40 50 ሰው ይዛል። የገባው ሰው ገብቶ የሚወያይበት መድረክ መፍጠር ነበረ። ትልቅ ስራ እንደተሰራ ይገባኛል። አክቹአሊ እንኳን እኔ የክብር እንግዳ ተጋባዥ ነኝ እንጂ የምገባው የመድረክ መሪዎች ነበሩበት። ግን አንድ ሁለት ሶስት አራት ቤት ተሳትፌያለሁ እና ደስ የሚል ውይይት አለ። እሱም አንድ ትልቅ ቻሌንጅ ነው። እንግዲህ ከቻሌንጆች መሀል ከምገጥማቸው ነገሮች እንግዲህ የምታስታውሱት ካለ ነገሩኝ። እኔ ብዙ ነው የኔ ብዙ ስለሆነ ነው። የኔ ስፖንሰሮቼ ህዝቦቼ ናቸው። በተለይ ከውጭ ያሉ ዲያስፖራ ያሉ $10 የሚረዳኛል፣ $50 የሚረዳኛል፣ የቤት ኪራይ የሚከፍሉኛል፣ የሰራተኛ ደሞዝ የሚከፍሉኛል፣ አይዞህ የሚሉኛል። ስለዚህ በዚህ ላይ ደግሞ ባለቤቴም በሚቸግረኝ ነገር ላይ ትጋራኛለች። የሷ ደግሞ ትልቅ ነገር አለ እና ለሷ ከምታደርገው ለኔ የምታደርገው ይበልጣል። ስለዚህ የነሱ ተረባርቦ ነው እንጂ ከማንም ቦታ ላይ ሰው እንደሚያወራውን መንግስት ተከፋይ ነው፣ የመንግስት ተቀጣሪ ነው፣ የመንግስት እንደዚህ እንደሚለው አይደለም። ይሄን በኮንፊደንስ ነው የማወራው። ጎህ ቴሌቪዥን 2ኛ ዓመቱን በማንጎሊያ ሆቴል ሲያከብር ክቡር አምባሳደር ዲና ሙፍቲን ጨምሮ የተለያዩ የመንግስት ተቋማት፣ ሚኒስተሮች፣ ኮሚሽነሮች፣ አርቲስቶች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተገኙበት ኮርዳዊት ጌታሁን ኢትዮጵያ እድገቷንና ሰላሟን እንዲሰፍን ከፍተኛ አስተዋጽኦ ላበረከቱ ከጠቅላይ ሚኒስተሩ ጀምረው እውቅናና ሽልማት አበርክተዋል። በተለያዩ ክልሎች እየተዘዋወሩ የሃይማኖት ተቋማትንና የኢትዮጵያ እድገትና ሰላሟን ለህብረተሰቡ አድርሰዋል። በተለይም በካናዳ ሀገር ሲኖሩ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አባሎች ጋር በመሆን ደብረ ሲና ኪዳነ ምህረት የምትባል አዲስ ቤተክርስቲያን እንዲሰራ ተሳትፎ አድርገዋል። ኮርዳዊት ጌታሁን በካናዳ ሀገር ወጣቶች ጊዜያቸውን ባልባሌ ቦታዎች እንዳያሳልፉና ከአደገኛ ተግባራት እንዲርቁ የእግር ኳስ ክለብ አቋቁመው ያሰለጥኑ ነበር። በዚህ ክለብ ውስጥ ወጣቶች የኳስ ችሎታን ብቻ ሳይሆን ዲሲፕሊን፣ መከባበርና የቡድን ስራ እሴቶችንም ተምረዋል። ለብዙ ወጣቶች ይህ ክለብ የስፖርት ማዕከል ብቻ ሳይሆን የተስፋና የአቅጣጫ ምንጭ ሆኖ አገልግሏል። ሀገር የሰሩ እጆቿን ታመሰግናለች። ኮርዳዊት ሀገርን ለመገንባት፣ ለማልማት፣ ለመከላከልና ለከፍተኛ ዓላማ የደከሙና መስዋዕትነትን የከፈሉ ሰው ናቸው። ከብዙ ፈተናዎችና ከረጅም የህይወት ጉዞ በኋላ ዛሬ ኮርዳዊት አይናቸውን ወደ ቀጣዩ ምዕራፍ አዙረዋል። በሀገር ውስጥ የስፖርት ቱሪዝምና የኢኮኖሚ እድገትን ሊያጎለብት የሚችል ትልቅ የጎልፍ ፕሮጀክት ይዘው በመቅረብ ትኩረት እየሳቡ ነው። ይህ ፕሮጀክት የጎልፍ መጫወቻ ሜዳ ብቻ ሳይሆን ለወጣቶች የስልጠና ማዕከል፣ ለቱሪስቶች መስህብና ለበርካታ ዜጎች የስራ ዕድል የሚፈጥር ነው። ኮርዳዊት በረጅም ጊዜ የሰበሰቡትን ልምድና እውቀት በመጠቀም ለሀገር የሚተርፍ ራዕይ ለማሳካት ቆርጠው ተነስተዋል። በመሆኑም ይህ ትልቅ የጎልፍ ፕሮጀክት ለኮርዳዊት አዲስ ምዕራፍ ብቻ ሳይሆን ለሀገሪቱም አዲስ የልማት ዕድል ይዞ የሚመጣ ይሆን? ከራሳቸው አንደበት እንስማው። ሚኒ ጎልፍ ክለብ ነው። ጎልፍ የለንም ኢትዮጵያ ውስጥ። አንድ የነበረው ጎልፍ ክለብ ያው መኮንኖች ክለብ የነበረው ነበረ። መጀመሪያ ፕሮጀክታችን አጥንተን እንደመጣን ለፊልድ ማርሻል ነው ያቀረብነው። በፊልም ቢሮ ቁጭ ብዬ ፕሮጀክቱን ያሳየው ከፍተኛ መኮንኖች በተሰበሰቡበት ነው ለፊልድ ማርሻል ሪፖርት ያደረኩት። ፊልድ ማርሻልም ደግሞ ሁኔታውን ካየው በኋላ ከተቀበሉት በኋላ ለኔም ከፍተኛ ምስጋና ከቻሩ በኋላ አሁን ባለው የመከላከያ እቅድ መሰረት በዛ በነበረው የጎልፍ ክለብ ላይ የተለያዩ የተያዙ ፕሮግራሞች ስላሉ ይሄ ፕሮግራም ግን ወደ መስተዳድር ሄዶ መሰራት ያለበት ፕሮግራም ነው። እኛ በምንዘጋጅበት ጊዜና በእኛ በሚሆነው ጊዜ ወደፊት እናገርበታል። ለአሁኑ ግን በከንቲባዋ በኩል ይሄ ሀሳብ ቢቀርብ ብለው ሀሳብ ሰጡኝ። ሀሳቡ እስከ ጠቅላይ ሚኒስትሩ ድረስ ደርሷል። መጀመሪያ አድርሼዋለሁ። ከዛ በኋላ ወደ ከንቲባ ቢሮ ፕሮጀክቱን ፍላሹንም ደብዳቤውንም አያይዤ ከንቲባ ቢሮ አስገባው። ከንቲባ ቢሮ ገብቶ ምን ደረጃ ደረሰ የሚለውን ለመከታተል ያው እንግዲህ ይሄ ምርጫው መጣ። ከዛም በፊት የነበረው ባለፈው መጥቼ የመገናኘት እድል አልነበረኝም። አሁንም በዚህ ምርጫ ምክንያት ነው የደረሰበት። በእርግጠኝነት እንደምሰራው አውቃለሁ። ለምንድነው ያ የፕሮጀክት መሳፋት? አንደኛ ኢትዮጵያ የጎልፍ ክለብ ፌዴሬሽን አባል መሆኗ ከፍተኛ ዘራር የምታገኝበት ነው። ሁለተኛ የኢትዮጵያ ባለሀብቶች አሁንም ጎልፍ ይጫወታሉ። ዱባይ ይሄዱ ነው የሚጫወቱት። ጎልፍን እዚህ ማምጣት ሁለተኛ ነው። ሶስተኛ በአፍሪካ የመጀመሪያው
የዚያ ጎልፍ ክለብ እኛ የምንሰራው ስራና በአፍሪካም ጎልፍ ክለብ ኢትዮጵያ ውስጥ መፍጠር እና ኢትዮጵያ ብቸኛ መሆኗ ሌላ ነው። ብዙ ተጓዳኝ የሚያመጡት ነገሮች ስላሉ የሚሰሩት ስፖንሰሮች ናቸው፣ ካምፓኒዎች ናቸው። እኔ ለጊዜው ሌሎች ሀገሮች ላይ አኮራ ካምፓኒ፣ ሆንዳይ ካምፓኒ የሚሰሩት እኔ ከአውዲ ካምፓኒ ጋር ነው ዲል ያደረኩት። የጎልፍ ፌዴሬሽን ዋናው ተቋሙን ሁሉ ከነሱ ጋር ተነጋግሬያለሁ። ረጅም ጉዞ ይጀበታሉ። እስቲ እንግዲህ ምንድነው የሚለው በሂደት እናየዋለን። ኮርዳዊት ህይወቱ በአንድ ሀገር ውስጥ ብቻ የተወሰነ አልነበረም። ከሩሲያ እስከ ጣሊያን፣ ከእንግሊዝ እስከ ስዊዘርላንድ፣ ከግሪክና አቴንስ እስከ ኬንያ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ቦትስዋናና ደቡብ አፍሪካ ከዚያም ወደ ካናዳና አሜሪካ የዘለቀው ጉዞ በቀላሉ የቱሪስት ጉዞ አልነበረም። የጉዞ እውቀትን ለማሳደግ፣ ልምድን ለማካበት፣ ከተለያዩ ህዝቦችና ባህሎች ጋር ለመተዋወቅ እንዲሁም ለሰው ልጆች የሚጠቅሙ ተሞክሮዎችን ለመሰብሰብ የተደረገ ጉዞ ነበር። በየሀገሩ የተለያዩ ችግሮችን፣ የህይወት ሁኔታዎችን፣ የስኬትና የፈተና ታሪኮችን በቅርብ ተመልክቷል። የተማረውንም ለሌሎች ለማካፈል ተግቶ ሰርቷል። ለኮርዳዊት ጉዞ ማለት ቦታ መቀየር ብቻ አይደለም፣ ሰዎችን መገናኘት፣ ልምዶችን መማር፣ አዲስ አስተሳሰብ መገንባትና ለህይወት የሚጠቅሙ ትምህርቶችን መሰብሰብ ነው። ስለዚህ በተለያዩ ሀገራትና ሀገራት ያደረገው ጉዞ የአንድ ሰው ጉዞ ብቻ ሳይሆን የልምድ የእውቀትና የአገልግሎት ጉዞ ነበር። ኮርዳዊት በዓለም ዙሪያ እንደተጓዘው ሁሉ በኢትዮጵያም በተለያዩ አካባቢዎች ሰፊ ጉብኝቶችን አድርጓል። ከድሬዳዋ እስከ ጎርጎራ፣ ከመተሃራ እስከ ወንጪ፣ ከሰሜን ሸዋ እስከ አርባ ምንጭ፣ ከዋሽ እስከ ሌሎች ሀገራት ክፍሎች ያደረጋቸው ጉዞዎች ዓላማ ያላቸው ጉብኝቶች ነበሩ። እነዚህ ጉብኝቶች የሀገሪቱን ተፈጥሯዊ ሀብት፣ ታሪካዊ ቅርሶች፣ ባህላዊ እሴቶችና የህዝቦችን አኗኗር በቅርብ ለማወቅ የተደረጉ ነበሩ። በየአካባቢው ያሉ ማህበረሰቦች በመገናኘት የህይወታቸውን ተሞክሮ፣ ደስታቸውንና ተግዳሮታቸውን ለመረዳት ጥረት አድርጓል። ድሬዳዋ የንግድና የባህል መገኛ ከተማ ስትሆን ጎርጎራ የታሪክና የቱሪዝም መዳረሻ ነች። መተሃራና ዋሽ የተፈጥሮ ሀብትና ልማትን ያሳያሉ። ወንጭ ደግሞ ውብ የተፈጥሮ ገጽታን ታስተዋውቃለች። አርባ ምንጭ በሐይቆችና በተፈጥሮ ሀብቷ ስትታወቅ፣ ሰሜን ሸዋ ደግሞ በታሪካዊና ባህላዊ እሴቷም ትታወቃለች። ኮርዳዊት እነዚህም ቦታዎች የጎበኘው የኢትዮጵያን ብዝሃንነትን ለማወቅ፣ የህዝቦችን አንድነት ለማጠናከር፣ የሀገሪቱን ውበትና እምቅ አቅም ለማስተዋወቅ እንዲሁም ከህዝብ ጋር በቀጥታ ለመገናኘት ነበር። ለእርሱ እያንዳንዱ ጉብኝት አዲስ ትምህርት፣ አዲስ ልምድና ለሀገር የሚጠቅም እውቀት የሚገኝበት ድል ነበር። ኮርዳዊት በረጅም ዓመታት ውስጥ ለሀገርና ለህዝብ ያበረከተው ዘርፈ ብዙ አስተዋጽኦ፣ ለወጣቶች ያደረገው ድጋፍ፣ ለሰላምና ለአንድነት ያሳየው ቁርጠኝነት እንዲሁም በተለያዩ ማህበራዊ ተግባራት ያስመዘገበው አሻራ ከፍተኛ እውቅና አግኝቷል። በዚህ መሰረት በአድዋ ድል መታሰቢያ ሙዚየም በተካሄደ ደማቅና ታሪካዊ ስነ ስርዓት ላይ የመንግስት ከፍተኛ ባለስልጣናት፣ የማህበረሰብ መሪዎችና በርካታ እንግዶች በተገኙበት ልዩ ሽልማት ተበርክቶለታል። ይህ ሽልማት የኮርዳዊት የዓመታት ጥረት፣ ለሀገር ያለው ፍቅርና ለማህበረሰብ ያደረገው አገልግሎት የተሰጠ ክብር ሲሆን በቀጣይም ትውልዶች ላይ አዎንታዊ ተጽዕኖ ለመፍጠር የሚያበረታታ እውቅና ሆኖ ተመዝግቧል። ኮርዳዊት ያበረከተው አስተዋጽኦ ከሽልማት በላይ በህዝብ ልብ ውስጥ የተቀረጸ ታሪክ መሆኑን ይህ ክብር በግልጽ ያሳያል። የአገር ባልደራስ ለኮርዳዊት ይርሳኝ ረሳሳኝ ሰው ረስቻለሁ የኔ ኮርዳዊቴ ሳልል ቀርቻለሁ። ሳይደክም ተዋት ማታ ናናናና ሀገር ሀገር ይላል ያ የቁርጥ ቀን ሰው ድምፁ ይናፈቃል። ይህ ሀገር ብርቁ ነው እኔም ሀገር አለኝ የምትመስል እንቁ እያለ የሚገጥምልኝ የክብር ረፍትና ፎይታ
የማይረሳውን ኮር ዳዊትን መርሳት አረ እንዴት ይቻላል ውለታውን መካድ። በሚዲያው ዓለም በታማኝነት የቆመ ስለ እናት አገሩ ፍቅሯ የገደመ ክብር ለሚገባው እንስጠው ምስጋና። ኮር ዳዊት ይኑርልን የሀገር ፋና የሀገር ባልደራስ ለኮር ዳዊት ይርሳኝ ረሳሳኝ ሰው ረስቻለሁ የኔ ኮር ዳዊቴ ሳልል ቀርቻለሁ። እንዴት ይዘነጋል የዚያ ጀግና ውለታ ለሀገር የቆመው ሳይደክም ጠዋት ማታ። ናናናናና ሀገር ሀገር ይላል ያ የቁርጥ ቀን ሰው ድምቱ ይናፈቃል። ይህ ሀገር ብርቁ ነው እኔም ሀገር አለኝ የምትመስልን እያለ የሚገጥምልኝ እያለ የክብር አምባሳደር እያለ የሀገር አለኝታ በሚዲያ አደባባይ የማይሰማው ረፍትና ፎይታ ስለ ሉዓላዊነት ስለ እናት ኢትዮጵያ ድምፁን ከፍ አድርጎ ላደረገው መቶኛ እንደ ቡራ ቢጮ ቢማተን ቢታራ አገር ሆኖበት ነው ሌት ከቀን ሲሰራ ሕይወት ለሚገብረው ለዚያ መከላከያ የቁርጥ ቀን ጋሻ የአገር መከታ የማይረሳውን ኮር ዳዊትን መርሳት አረ እንዴት ይቻላል ውለታውን መካድ። በሚዲያው ዓለም በታማኝነት የቆመ ስለ እናት አገሩ ፍቅሯ የቀደመ ክብር ለሚገባው እንስጠው ምስጋና። ኮር ዳዊት ይኑርልን የሀገር ፋና የብርሃን ትርጓሜው ጨለማን ገፋፊ፣ እውነትን አጋላጭ፣ ሐሰትን ነቃፊ፣ በኮር ዳዊት የሚመራ ስለ እውነት የሚያወራ የሚዲያ ምሳሌ ጎህ አለ ሁሌ። ለሀገር ሰላም ለሕዝቦች ፍቅር ማዕበል መረጃን ይሰራል ሳይለው ቅር። ጽናትና ትዕግስትን ድካምና ውጤትን አሳይቶናል፣ ይቻላልን ጽፎልናል። ይታየኛል ገው ሲቀድ ሲያልፍ ጨለማው የማለዳው ብርሃን ቀኑን ሲወርሰው አሻግር ያለው አሁን ካለንበት ተስፋን ስንይዘው ሲሆነነ ህይወት በአጭር ጊዜ ተመስርቶ የታየ እንዳደይ ፈክቶ ፈተና ችግርን አልፎ ጎህ መጣላችሁ ሐሳቡን አግዝፎ። ኮር ዳዊት ጌታሁን በ2015 ዓ.ም ጎህ ቴሌቪዥንን ሲያቋቁሙ በአዲስ አበባ በመሃል ካሳንቺስ በዘመናዊ መሳሪያዎችና ብቃት ባላቸው የሰው ኃይል ድምጻቸው ለማይሰማ ኢትዮጵያውያን ድምጽ በመሆን አስከፊውን የትህነግ መራሽ ስርዓት በጽናት በመታገል ለበርካታ ኢትዮጵያውያን በደጀንነት አሳልፈው ለነጻነትና ለፍትህ ለእኩልነት መስዋዕትነትን ከፍለዋል።